Glory, it takes time. 1 second, 90 minutes, 22 years. And the deserving champions are Arsenal. ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ ቅሬላ ቲዩብ ኦፊሻል ነው። አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። የ22 ዓመቱ ጥበቃ አብቅቷል። የሰሜን ለንደኑ ክለብ አርሰናል እጅግ ውጤታማ በነበረ የውድድር ዓመት ሻምፒዮን መሆኑን አረጋግጧል። አሰልጣኝ ሚካኤል አርቴታና ልጆቻቸው ትናንትና በሜዳቸው ያደረጉትን ጨዋታ በርንሌን አሸንፈው ውጤት ይዘው ወጥተው ነበር። ዛሬ በቫይታሊቲ ስቴዲየም በርንማውዝ እና ማንቸስተር ሲቲ ያደረጉት ጨዋታ 1-1 በሆነ ውጤት መጠናቀቁን ተከትሎ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮንነትን አንድ ቀሪ ጨዋታ እየቀረው ማረጋገጥ ችሏል። ይህ ድል ለአርሰናልና ለአርሰናላውያን ምን መልክ አለው? እግር ኳስ ፍትህ ሰጠች ያሉም አሉ። የአርሰናል ደጋፊዎችም ልባቸው በደስታ በርቷል። ዓለም በቀይና ነጭ ቀለሙ የአርሰናል መለያ ደምቃለች። ከለንደን የተነሳው የደስታ ማዕበል መላው ዓለምን እያጥለቀለቀ ይገኛል። ክቡራትና ክቡራን አድማጮቼ በቅሬላ ቲዩብ ይህን ታሪክ እነሆ ልበላችሁ። Glory, it takes time. 1 second, 90 minutes, 22 years. And the deserving champions are Arsenal. እግር ኳስ አንዳንድ ጊዜ ከጨዋታነቱ ባለፈም የህይወት ትርጉም፣ የጽናት ማረጋገጫና የትዕግስት መለኪያ ይሆናል። ዛሬ እንደ ጎርጎሮሳውያኑ የዘመን ቀመር ግንቦት 19 ቀን 2026 የታሪክ መዝገብ በደማቅ ቀለም ዳግም ተጻፈም። የለንደን ሰማይ ፈነጠቀም። መድፈኞቹ የእንግሊዝ ፕሪሚየር ሊግ አዲስ ሻምፒዮን መሆናቸውን አረጋገጡም። ለ22 ዓመታት በአርሰናል ደጋፊዎች ልብ ውስጥ ተተክሎ የነበረው የናፍቆትና የሽንፈት ሰንኮፍ ዛሬ በይፋ ተነቀለም። ማንቸስተር ሲቲ ከበርንማውዝ ጋር 1-1 ተለያይቶ ሜዳውን በሐዘን ሲለቅ፣ ሰሜን ለንደን ግን በደስታ እሳተ ገሞራ ተናወጠች። አርሰናል ከሁለት አስርት ዓመታት በላይ የዘለቀው የእርግማን ሰንሰለትን ሰባብሮ የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮን ሆኗል። እንኳን ደስ ያላችሁ የአርሰናል ደጋፊዎች። ለመሆኑ መድፈኞቹ ይህንን ዋንጫ ለመጨረሻ ጊዜ ካነሱበት ከ2004 ጀምሮ እስከ ዛሬዋ የግንቦት 19 2026 የድል ምሽት ድረስ በዓለማችን ላይ ምን ተፈጥሮ ምን ተከውኖ ያላለፈ አለ? ምን ያልተቀያየሩ ምን ያልተፈጠረ ነገር ሳለም? በዚህ ሁሉ ሂደት ግን በጽናት የቆዩት ደጋፊዎች ይህንን ዋንጫ ዳግም ቡድናቸው መድፈኛው አርሰናል ሲበላ ተመልክቷል። ዓለም ተገላበጠች፣ መንግስታት ወደቁ፣ ቴክኖሎጂ ሰማይ ነካም። የአርሰናል ደጋፊዎች ግን በዚያው በነበረው የ22 ዓመታት የናፍቆት እስር ቤት ውስጥ ተቆልፎባቸው ኖሮ። ዛሬ ግን ያ ሁሉ የታሪክ ማዕበል አልፎ ጊዜው የአርሰናል ሆነም። መድፈኞቹ ዘመኑን ወጁት። ለ22 ዓመታት ሙሉ የስም ሊያሸንፍ ሲል የሚሰናከል እየተባለም ብዙሃኑ ተሳልቀውበት ቀልደውበት ነበረም። እርሱም የውጤቱ ተጠቂ ሆኖም በበርካታ አጋጣሚዎች እድሉን አሳልፎ ሰጥቷል። አርሰናል ከ2004ቱ ታሪካዊና ካልተሸነፈው የአርሰን ቬንገር ስብስብ በኋላም ኤምሬትስ ስቴዲየም የናፍቆት ማዕከል ሆኖ ቆይቷል። ትውልዶች ተቀያየሩ፣ ተጫዋቾች መጡ ሄዱ። ደጋፊው ግን አንድ ቀን ይሆናል በሚል ተስፋ ልቡን አደንድኖ ጠበቀም። ይህ ዋንጫ ዝም ብሎ የመጣ የወርቅ ብረት አይደለም፣ የእምነት የጽናትና የእንባ ውጤት እንጂ። ሚካኤል አርቴታ ክለቡን ሲረከብ የተከለው የተስፋ ዘር ዛሬ አብቦ ፍሬ አፈራም። ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ካይ ሃቨርትስ፣ ዳቪድ ራያ፣ ጋብርኤል ማጋሌዥ፣ ዊሊያም ሳሊባን የመሳሰሉና መላው የክለቡ ስብስብ ክብርና ታሪክን ፍለጋ ያደረጉት ተጋድሎ ፍጻሜው ዛሬ ውብ ሆነም። አርሰናል ዛሬ የለንደን ብቻ ሳይሆን የእግር ኳሱ ዓለም ድንቅ ተአምር ሆኖ ብቅ ብሏል። ባለድሉ የ2025-26 የእንግሊዝ ፕሪሚየር ሊግ ሻምፒዮኑም አርሰናል የሚል ስምና ክብርን ደርቦ
የዘመኑ ኃያል ማንቸስተር ሲቲም እስከ መጨረሻው ሰዓት ድረስ ሊጉን ለማስጠበቅ ታግሏል። ነገር ግን ዛሬ የቦርንማውዝን ምሽግ ሊገረስስ አልተቻለውም። 1-1 የወጣበት ውጤት ለማንቸስተር ሲቲ ሐዘን ሲሰጠው፣ ለአርሰናል ግን የክብር ማህተም ሆኗል። ኳስና ታሪክ ተገናኙ፣ ፍትህም ለጽናት ወገነች ብለው ጸሐፍት እንደሚጽፉት መድፈኞቹ በዘመን መካከል ዳግም የሊጉ ባለድል ሲሆኑ፣ ይህ ድል ትላንት ለተሳለቁበት አርሰናል አይችልም ላሉ ሁሉ የተሰጠ ታላቅ ምላሽ ሆኗል ብለዋል የአርሰናል ደጋፊዎች። አርሰናል ዋንጫውን ያነሳው በማንም እገዛ ሳይሆን በሜዳው ላይ ባሳየው የበላይነት፣ በባህሪው ጥንካሬና በማይበገረው የአሸናፊነት መንፈሱ ነው። ዛሬ ምሽት በለንደን ጎዳናዎች ላይ እንቅልፍ የለም። ዛሬ ምሽት በመላው ዓለም የሚገኙ የመድፈኞቹ ደጋፊዎች አንገታቸውን ቀና አድርገው ይራመዳሉ። የ22 ዓመታት እርግማን ተሰብሯል። የአርሰናል አዲስ የከፍታ ዘመን ተጀምሯል። ውድ የቅሬላ ቲዩብ ኦፊሻል ቤተሰቦች ይህንን ታሪካዊ ምሽት ስታከብሩ ምን እየተሰማችሁ ነው? ምንስ ታስታውሳላችሁ? ሐሳባችሁን አጋሩን። አርሰናል በ2025-26 የእንግሊዝ ፕሪሚየር ሊግ ጥሩ የሚባል ግስጋሴን አድርጎም አንድ ቀሪ ጨዋታም በሴልሃርስት ፓርክ ስቴዲየም እየቀረው የሊጉ ሻምፒዮንነት ክብርን አረጋግጧል። አርሰናል በውድድር ዓመቱ ካደረጋቸው 37 ጨዋታዎች 25ቱን በድል አጠናቋል። 7 ባቻ ውጤት ሲለያይ 5 ጨዋታ ሽንፈት ገጥሞታል። 69 ጎሎችን በተጋጣሚው መረብ ሲያሳርፍ ዝቅተኛ ጎል 26 ተቆጥሮበት በ43 የግብ ክፍያም ተከታዩ ማንቸስተር ሲቲን በ4 ነጥብ በልጦም በ37ኛው ሳምንት የሊጉ ሻምፒዮንነትን አረጋግጧል። የ22 ዓመት ጥበቃው አብቅቷል። በ2004 ኢንቪንሲብል አርሰናል ሻምፒዮን ሲሆን የ5ና የ4 ዓመት ልጆች የነበሩት ተጫዋቾች አሁን በአርሰናል ሜዳ ላይ አመራር እየሰጡም ደምና ላብ እየከፈሉም በጽናት ለጠበቁት የመድፈኞቹ ደጋፊዎች ድልን አብስረዋል። ደጋፊዎችም እንደተለመደው ከፍ ባለ ስሜት ኖርዝ ለንደን ፎሬቨር እያሉም የልባቸውን በእንባቸው ጮክ ብለው ዘምረዋል። Glory, it takes time. 1 second, 90 minutes, 22 years. And the deserving champions are Arsenal. ክቡራትና ክቡራን የቅሬላ ቲዩብ ኦፊሻል ተከታታዮች፣ ለመላው የአርሰናል ደጋፊዎች እንኳን ደስ ያላችሁ ማለት እንወዳለን። ቻናላችንን እየተከታተላችሁ ሰብስክራይብ ማድረጋችሁን አትርሱብን። መልካም ጊዜ። ሰላም ለእናንተ ይሁን።